ጠንካራ ፊልም የሰራችሁ ቲያትር የሰራችሁ ሰዎች የአንድ ሰዓት ፊልም የአንድ ሰዓት ቲያትር ለማሳየት ስንት ሌሊት እንቅልፍ እንዳጣችሁ እንደሰረዛችሁ እንደደለዛችሁ አስታውሱ። ዝም ብሎ የሚያምር ነገር አይፈጠርም። መከራ አብሮት አለ። ያንን መከራ ለመቀበል ዝግጁ ከሆነን ያንን ችግር ለመቀበል ዝግጁ ከሆነን ምንም ጥርጥር የለውም ይቀየራል። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን ይችላል። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ምክንያቱም ገንዘቡ አለ፣ አዳራሹ አለ፣ ፌስቲቫል ያስፈልጋል፣ ከተለያየ ሀገር እየጋበዙ ማሳየት ያስፈልጋል። የግድ ነው። ሰርከሱም ሁሉም እኛ ወደ ብልጽግናው እየመጣን ነው። ያኔ ስንፈልጋችሁ ከሚዛን እንዳትጎሉ እናንተም ዝግጅት ያስፈልጋችኋል። ዝግጅቱ መሰብሰብ 10 ማህበር ምናምን ሳይሆን መሰብሰብ ሰብሰብ ብላችሁ ብዙ ሰዎች አሉ እዚህ የተማሩም አሉ ልምድ ያላቸውም አሉ በጣም የተከበሩ ሰዎች አሉ እዚህ ውስጥ ምንም ችግር የለውም። እናንተን ቢያስተባብሯችሁ ችግር የለውም አሉ ትልቅ ሰዎች። ምንድነው ከባድ አይደለም እኮ አንድ ማህበር አደራጅታችሁ 5 ሰው መጥቶ ይሄ ሁሉ ሰው ሳይለፋ እኛንም ማስታወሱን እንጂ ይችላሉ። ወደዛ እደጉ እና ተዘጋጁ። በእኛ በኩል የቀረበውን ሊስት ወስጃቸዋለሁ። አሁን ኢንቨስትመንት የሚያስቸግረኝ ነገር አለ። እኔ ኢንቨስትመንት ስንት ሰው ነው ኢንቨስት የሚያደርገው? ከየት አመጥቶ ነው ኢንቨስት የሚያደርገው? ምናምን ጥያቄዎች ይነሱብኛል። እንደ ማህበር ያለው ጉዳይ ግን አያስቸግረኝም። ሰብሰብ ብሎ በተቋም ደረጃ የፌስቲቫል የሚመስለ ወይ ደግሞ የፊልም መስሪያ ቦታ ምናምን እሱ አይከብድም። እሱን ለማድረግ ግን ማህበሩ አንድ መሆን አለበት እንጂ በተለያየ ማህበር ከሆነ እንቸገራለን። ይሄን ታሳቢ አድርጋችሁ ሰብሰብ በሉ። በአዋጅ በፖሊሲ በመናምን ደግሞ ሲሆን እኔ አግዛለሁ። አንድ በኢትዮጵያ ቪዥን ላይ የምትሰሩትን እናመሰግናለን። ሁለት በችግር ጊዜ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከይመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። ቂም የለንም። ግን ኢትዮጵያን አትካዱ። ኢትዮጵያን ክዶ ሀብታም ከመሆን ኢትዮጵያን ክዶ ከመጣው ጋር ከመሆን ቢቀር ይሻላል።